በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳቸው የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ የጻድቃን የሰማዕታት ወዳጆች እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ግንቦት 26 ቀን የጻድቁ አባታችን የአቡነ ሀብተ ማርያም የተወለዱበት የልደት በዓላቸው ነው። የዚህ ቅዱስ አባት የትውልድ ሀገሩ የራውዕ በምትባል በስተምስራቅ ባለች ሀገር ውስጥ ነው። አባታችን ቅዱስ ፍሬ ብሩክና እናታችን ቅድስት ዮስቴና እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትህትናን፣ ፍቅርን፣ ትዕግስትን ገንዘብ አድርገው በጾም በጸሎት ተወስነው በአንድነት በፍቅር የሚኖሩ ደጋግ ቅዱሳን ባልና ሚስት ነበሩ። በትዳር ውስጥ ሆነው በአንድነት በፍቅር በደስታ እየኖሩ ሳለ ላንቺ በዚህ ዓለም መኖር ምን ይረባሻል የሚል ሐሳብ በአይምሮ አመጣባት። በሀገሯ ትይዩ ወደሆነ ምድረ በዳ ወጥታ ሄደች። በዚያም ደጃፏ የተከፈተ ታናሽ ዋሻ አገኘች። ያንን ዋሻ ስትመለከት ደጃፉ ክፍት ነው። በዚህም በዓት ይሆነኛል፣ በዚህም ጾም ጾማለሁ፣ ጸሎትን እጸልያለሁ፣ ከፈጣሪ ጋር እኖራለሁ ብላ እጅጉን ደስ ብሏት ወደ ውስጡ ገብታ ቆመች። ኑር የሚጸልይ ሰው ተመለከተች። ያንን ስትመለከት አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላይ ወረደበት። አራዊት ብቻ ወደሚኖሩበት ወደዚህ በረሃ ምን ልታደርጊ መጣሽ? ለእኔ ፈተና ልትሆኝብኝ ነው? ከዚህ ውጪልኝ፣ ሂጂልኝ አላት። እርሷም ታዲያ አባቴ ሆይ አለች፣ አንተ እንዳሰብኩ አይደለሁም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣው። በዚህ ቦታም ከአራዊት በቀር ሰው እንዳለ አላወቅኩም ነበረ። ለአንተ ፈተና ልሆን አይደለም እና የመጣሁት፣ ይቅርታ አድርግልኝ፣ እኔ ደግሞ ወደ ሌላ ቦታ እሄዳለሁ አለችው። በዚያን ጊዜ ታዲያ ከእርሷ የሚሆነውን መንፈስ ቅዱስ ለዛ ለሚጸልየው ሰው ተገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎች ሰዎችን ነፍሳት ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥተውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅን ትወልጂ ዘንድ አለሽና ወደ ቤትሽ ተመለሽ አላት። እናታችን ቅድስት ዮስቴና የዚያ ሽማግሌ ባህታዊ ቃሉን በሰማች ጊዜ እጅጉን አድንቃ የፈጣሪ ፍቃዱ ከሆነ ብላ ወደ ቤቷ ወደ ባለቤቷ ተመለሰች። ከጥቂት ቀኖችም በኋላ እናታችን ቅድስት ዮስቴና ጸንሳ ይህንን ደምግባቱ ያማረ ልጅ ግንቦት 26 ቀን እናታችን ቅድስት ዮስቴና ወለደችልን። ክብር ለአምላካችን ይሁን በእውነት። በልደቱ ቀንም ታዲያ በእናትና በአባቱ ቤት ታላቅ ደስታ ሆኖ ለድሆችና ለጾም አዳሪዎች ለዘመዶቻቸውም ለጎረቤቶቻቸውም ግብዣን አደረጉ። ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲባል ሰምቶ ይቺ ጸሎት መልካም ናት፣ እኔ መርጫታለሁ፣ በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከገሃነም እንደምንድንባት አውቃለሁ አለ። የሚሰራውን ማንም ሳያውቅበት ይህንን ጸሎት ከማዘውተር ጋር ሌሊቱን ሙሉ በመስገድ ይጸልይ ነበረ። ከረዥም ዘመናትም በኋላ ስሙ እለ አድባር ወደምትባል ገዳም ሄዶ ከዚያም የምንኩስናን ሥርዓትና ሕግ በአባ መልከ ጼዴቅ እጅ ተቀበለ። ከዚያም ቅዱሳት መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎን መጋደል ጀመረ። በባህር መካከል በመቆም የዳዊትን መዝሙር ሁሉን የሚያነብ ነበረ። በባህር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው 500 ጊዜ ይሰግድ ነበረ። ከሰንበት ቀኖችን በቀር እህል ውሃ አይቀምስም ነበረ። ከዚህ በኋላ እህልን ትቶ የዱር ቅጠል የሚመገብም ሆነ። አራቱን ወንጌላት ያነብ ነበረ። ሌሎች መጻሕፍትንም በእንዲህ ያለ ሥራ ለብዙ ዘመናት እያነበበ ኖረ። ብዙ ተጋድሎንና ድካምንም ባስረዘመ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ተገልጦ
ከእርሱ ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማኅበርም ሁሉ በዙሪያ ሆነው እያመሰገኑት ነበረ። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያንም ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽና፣ ኃይልህን ላድሳት እንጂ ላጠፋ አልመጣሁምና ተጋድሎህና ድካምህ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ አለው። እነሆ እኔ በጎ ዋጋህን በዚህ ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብ ጊዜ በተራራዎችና በዋሻዎች በፈሩክታ ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠው አለው። ሉቃስንና ዮሐንስን እነርሱ የጻፉትን ወንጌል ባነበብክ ጊዜ ደግሞ ሥጋዬንና ደሜን በዚያ ትቀበል ዘንድ በላዩ ተቀምጠህ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠው አለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚያርፍበት ጊዜ ሲደርስ ለሞቱ ምክንያት የሚሆነ ቸነፈር ያዘው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ዕረፍት ልወስድህ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁ አለው። እነዛ የተዘጋጁለት 7 አክሊላት ስለምን እንደሆኑ ሲነግረው ደግሞ አንዱ ስለ ንጹሕ ድንግልና አለው። ሁለተኛው ደግሞ ዓለምንና በውስጡ ያለውን ሁሉ ትተህ በመውጣት አለው። ሦስተኛው ደግሞ ፍጹም ስለሆነው ምልኩስና አለው። አራተኛው ደግሞ 4ቱን ወንጌሎች አዘውትረህ የምታነብ በመሆን አለው። አምስተኛው ደግሞ ስለ እኔ ፍቅር መራብና መጠማትን ስለታገስክ አለው። 6ኛው በልብህ ቂምና በቀልን ባለማሳደርህ አለው። 7ኛውም ስለ ንጹሕ ክህነትህና ስለምታሳርገው ያማረ የተወደደ ዕጣንና መሥዋዕትህ ሰጠውህ አለው። 7ቱ አክሊላትም ለእያንዳንዳቸው 15 ኅብር አላቸው። ለእኛ ለልጆቹም የሚተርፍ ታላቅ የሆነ ቃል ኪዳንም የተቀበለ ታላቅ አባት ነው። መታሰቢያህን ካደረጉና በጸሎትህ ከተማጸኑት ጋር የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉባትን ሰጠው። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መና እሰጥሃለሁ አለው። መድኃኒታችንም ይህንን ቃል ኪዳን ሲሰጠው በየነገዳቸውና በየሥርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሰላም ለአንተ ይሁን፣ ዛሬ እስከ ፀሐይ 7 እጅ ወደምታበራ ሀገራችን በዝማሬና በመሐሌት አክብረን ልንወስድ መጣን አሉ። ጻድቁ አባታችን አቡነ ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነፃነቱ ሊሰጠው አለ። ይህንንም በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠጋግታ ያለች ከፀሐይ 7 እጅ የምታበራ ሀገርን እሰጥ ዘንድ በራሴ ማልኩልህ አለው። መታሰቢያህን የሚያደርገውን በስም ለቤተ ክርስቲያን መባ የሚሰጠውን ስምህንም የጠራውን ወደዚች ሀገር አገባዋለሁ አለው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን።